ጤና ይስጥልኝ እንደምኖራችሁ ተከብራችሁ ተመልካቾቻችን ለዜና ኢትዮጵያ ያዝናቸውን ስፖርታዊ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር አዲስ ሸዋስ አብራችሁ ቆያለሁ። ስንቄ ባንክ የስፖርታዊ ዘገባችን አጋር ነው። እናመሰግናለን። የዓለም አትሌቲክስ የቤት ውስጥ ሻምፒዮና የፊታችን አርብ በፖላንድ ቶሩን ይጀምራል። ለ3 ቀናት በሚቆየው ሻምፒዮና ላይ ከ118 ሀገራት የተመረጡ 674 አትሌቶች ይካፈላሉ። በሻምፒዮናው ኢትዮጵያዊት አትሌቶች የሚሳተፉ ሲሆን ከዚህ ቀደም በተካሄዱ የዓለም አትሌቲክስ ውድድሮች ላይ በአጠቃላይ ውጤታማ ከሆኑ ሀገራት መካከል ሶስተኛ ደረጃ ላይ እንደምትገኝም ይታወቃል። ባለፈው ዓመት በናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮና ላይ የወርቅ ሜዳሊያ ያስመዘገቡ 12 አትሌቶችም ለተከታታይ አሸናፊ ለመሆን በፖላንድ ይሮጣሉ። የባለፈው ዓመት የ3000 ሜትር አሸናፊ የነበረችው አትሌት ፍሬህይወት ኃይልን ጨምሮ በርከት ያሉ ኢትዮጵያውያን በውድድሩ ይጠበቃሉ። በ19ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ መቻልና ሲዳማ ቡና ተጋጣሚዎቻቸውን አሸንፈዋል። የሳምንቱ የመጨረሻ ጨዋታዎች ትላንት ሲደረጉ ይርጋ ጨፌ ቡና የገጠመው መቻል ከተማም መቻል 4-1 በሆነ ውጤት በማሸነፍ ተከታታይ ሶስተኛ ጨዋታውን ድል አድርጓል። የመቻልን የማሸነፊያ ግብ ሴናፋ ቁማ፣ መዲና አወል፣ ቱሪስት ለማና ትንቢት ሳሙኤል ሲያስቆጥሩ ለይርጋ ጨፌ ቡና ብቸኛዋን የማስተዛዘኛ ግብ ቤተልሔም ፈርዖን ከመረብ አሳርፋለች። ውጤቱን ተከትሎ መቻል ነጥቡን ወደ 41 ከፍ በማድረግ ሶስተኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ሲዳማ ቡና አዲስ አበባ ከተማን 2-1 ረቷል። የሲኒየር ኢንተርናሽናል ኢንስትራክተር አለማየሁ ሸዋጣጠቅ መታሰቢያ የቮሊቦል ውድድር እንደቀጠለ ይገኛል። ረፋድ 3 ሰዓት ተኩል ላይ በሴቶች በተደረገው ጨዋታ ብሔራዊ አልኮል ጌታ ዘሩን 3-0 አሸንፏል። በሌላ ጨዋታ ደግሞ ፌዴራል ማረሚያና ስፖርት አካዳሚን አሸንፏል። የወንዶች ግማሽ ፍጻሜ ጨዋታ በአዲስ አበባ ትንሿ ስታዲየም ሲደረግ 8 ሰዓት ሲል ሙገር ከብሔራዊ አልኮል፣ 9 ሰዓት ላይ ደግሞ መቻል ከአዲስ አበባ ፖሊስ እንደሚጫወቱ የወጣው መርሃ ግብር ያሳያል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሞሮኮ የ35ኛውን የአፍሪካ ዋንጫ አሸናፊ መሆኗን አሳውቋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአፍሪካ ዋንጫው ታሪክ ከባዱን ውሳኔ አሳልፏል። የ35ኛው የአፍሪካ ዋንጫ የፍጻሜ ጨዋታ በብዙ ድራማዊ ክስተቶች ታጅበው በሴኔጋል 1-0 አሸናፊነት መጠናቀቁ ይታወሳል። ካፍ በቅርቡ በጨዋታው ላይ ተከስተዋል ባላቸው ያልተገቡ ድርጊቶችም የሁለቱም ሀገራት ብሔራዊ ቡድኖችና ተጫዋቾች ላይ ቅጣት ማስተላለፉ ይታወሳል። ትላንት እኩለ ሌሊት ላይ ዳግም ባልተጠበቀ መልኩ ሴኔጋል የፎርፌ ተሸናፊ ሆና ዋንጫውን ለሞሮኮ እንድትሰጥ ካፍ ወስኗል። ካፍ ይህንን ውሳኔ ያሳልፈውም በኮንፌዴሬሽኑ ደንብ መሰረት አንቀጽ 82ና 84 መሰረት መሆኑንም አሳውቋል። አንቀጽ 82 ቡድኖች ጨዋታው ለመጀመር ወይም ለማስቀጠል ፈቃደኛ ካልሆኑ እንዲሁም አቋርጦ ከወጡ የፎርፌ ተሸናፊ ይሆናል ይላል። አንቀጽ 84 ደግሞ ይህንኑ ጉዳይ አጽንኦት በመስጠት ቡድኖች ለተጫዋቾቻቸው የስራ ኃላፊዎቻቸው ድርጊት ኃላፊነቱን እንደሚወስዱም ይገልጻል። በዚህ መሰረትም ካፍ የ35ኛውን የአፍሪካ ዋንጫ ሞሮኮ እንድታሸንፍ ውሳኔ አሳልፏል። የአውሮፓ ሻምፒዮንስ ሊግ የ16ቱ ጥሎ ማለፍ የመልስ ጨዋታዎች ትላንት ሲደረጉ ሪያል ማድሪድ፣ አርሰናል፣ ፓሪስ ሴን ጀርሜንና ስፖርቲንግ ሊዝበን ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። ስፖርቲንግ በመጀመሪያው ዙር በቦዶ ግሊምት የደረሰበትን የ3-0 ውጤት ሲቀለብስ ማንቸስተር ሲቲና ቼልሲ ማገገም ተስኗቸው ከውድድሩ ተሰናብተዋል። ይበልጣል ሰውነት የ2025-26 የአውሮፓ ሻምፒዮንስ ሊግ የ16ቱ ጥሎ ማለፍ የመልስ ጨዋታዎች በጋለ ድባብ ትላንት ምሽት መከናወን ጀምረዋል። መድረኩ እንደ ወትሮው ሁሉ እጅን ባፍ የሚያስጭኑ አጓጊ ክስተቶች እየተስተዋሉበት ሆኗል። ባለፈው ሳምንት ወደ ኖርዌይ ተጉዞ በውድድሩ ክስተት ቡድን ቦዶ ግሊምት የ3-0 ሽንፈት የደረሰበት ስፖርቲንግ በመልሱ ጨዋታ ትላንት ምሽት ሊዝበን ላይ 5-0 በመርታት ውጤቱን ቀልብሶ ሩብ ፍጻሜውን ተቀላቅሏል። ስፖርቲንግ በጨዋታው 36 ሙከራዎችን ያደረገ ሲሆን ከነዚህ ውስጥ 14 ኢላማቸውን የጠበቁ ነበሩ። ከአምስቱ 4ቱ ግቦች በሁለተኛው አጋማሽ ተቆጥረዋል። ባለፈው ሳምንት ባየር ሬና ላይ በጨዋታው ማብቂያ ላይ በፍጹም ቅጣት ምት አስቆጥሮ ነጥብ ተጋርቶ የተለያዩ አርሰናል የመልሱን ጨዋታ በሜዳው ኤምሬትስ አድርጎ ባየር ሌቨርኩሰንን 2-0 አሸንፏል። ኤቤሪቼዜና ዴክላን ራይስ የመድፉን የማሸነፊያ ግቦች አስቆጥረዋል። በሊጉ ባየር ሙኒክ ነጥብ ካስጣለ በኋላ ወደ እንግሊዝ የበረረው የካስፐር ዩልማንድ ሌቨርኩሰን ምንም እንኳ የ59% የኳስ ቁጥጥር ብልጫ ቢወስድም እዚህ ግባ የሚባሉ አስፈሪ ሙከራ
ሙከራዎችን ለማድረግ ተቸግሮ አምሽቷል። ለአራት ዋንጫዎች እየተፎካከረ የሚገኘው የሰሜን ለንደኑ ክለብ አርሰናል 13 ኢላማቸውን የጠበቁ ሙከራዎችን ቢያደርግም አብዛኞቹ በግብ ጠባቂው ብላሶች ከሽፈውበታል። ሌቨርኩሰን በአንጻሩ 2 ጊዜ ብቻ ለግብነት የቀረቡ ሙከራዎችን አድርጓል። ድሉ ለሚኬል አርቴታ ቡድን እሁድ ከማንቸስተር ሲቲ ጋር ለሚያደርገው የካራባኦ ዋንጫ ፍጻሜ ጨዋታ ትልቅ የሞራል ስንቅ ነው። አርሰናል በሩብ ፍጻሜው ከስፖርቲንግ ሊዝበን ጋር ይገናኛል። በሌላ ጨዋታ በመጀመሪያው ዙር ፓርክ ደ ፕሪንስ ላይ በፓሪስ ሴን ጀርማ የ5-2 ሽንፈት የደረሰበት ቼልሲ በሜዳው ውጤቱን ለመቀልበስ ሳይችል ቀርቷል። በመልሱ ጨዋታ ስታንፎርድ ብሪጅ ላይ የ3-0 ሽንፈት ገጥሞት በድምር ውጤት 8-2 ተረቶ ከውድድሩ ተሰናብቷል። የሊያም ሮዚነር ቡድን በጨዋታው በሙከራና በኳስ ቁጥጥር ረገድ ብልጫ ቢወስድም ውጤቱን ለመቀልበስ አልቻለም። ለእንግዳው የሉዊስ ኤንሪኬ ቡድን ሀቪቻ ክቫራትስኬሊያና ብራድሊ ባርኮላ በመጀመሪያው አጋማሽ እንዲሁም ሰኒ ማዮሉ በሁለተኛው አጋማሽ አስቆጥረዋል። ማንቸስተር ሲቲና የመድረኩን ባለሟል ሪያል ማድሪድን ኢቲሃድ ላይ ያገናኘው የዕለቱ ተጠባቂ ግጥሚያ በሪያል ማድሪድ 2-1 አሸናፊነት ተጠናቋል። ሎስ ብላንኮች በድምር ውጤት 5-2 በማሸነፍ ወደ ቀጣዩ ዙር አልፈዋል። የፔፕ ጋርዲዮላ ቡድን ለተከታታይ 3ኛ ዓመት በማድሪድ ጉዞ ለመደናቀፍ ተገዷል። በጨዋታው በ20ኛው ደቂቃ በርናርዶ ሲልቫ ኳስ በእጅ በመንካቱ በቀጥታ ቀይ ካርድ ከሜዳ ተሰናብቷል። ፖርቱጋላዊው በፕሮፌሽናል የእግር ኳስ ሕይወቱ በ598 ጨዋታዎች የመጀመሪያ ቀይ ካርዱ ሆኖ ተመዝግቧል። ቪኒሺየስ ጁኒየር በ22ኛው ደቂቃ በፍጹም ቅጣት ምትና በጭማሪ ሰዓት ባስቆጠራቸው 2 ግቦች የማድሪድን ድል አረጋግጧል። ቪኒሺየስ ግብ ካስቆጠረ በኋላ የሲቲ ደጋፊዎች ባለፈው ዓመት የባሎንዶር ሽልማትን አስመልክቶ ላደረጉበት ትንኮሳ ምላሽ የሚሆን የለቅሶ ምልክት አሳይቷል። ማንቸስተር ሲቲ በአንድ ተጫዋች ጎድሎም ተጭኖ ለመጫወት የሞከረ ሲሆን ኤርሊንግ ብራውት ሃላንድ በ41ኛው ደቂቃ ብቸኛዋን ግብ አስቆጥሯል። ጀረሚ ዶኩና ራያን ኤት ኑሪ ግቦችን ቢያስቆጥሩም ከጨዋታ ውጭ በሚል ሳይጸድቁ ቀርተዋል። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ ፔፕ ጋርዲዮላ መጪው ጊዜ ብሩህ እንደሚሆንና በሚቀጥለው ዓመት በድጋሚ ተመልሰው እንደሚመጡ ተናግረዋል። አሰልጣኙ ማንቸስተር ሲቲ በአሁኑ ሰዓት በሁሉም ረገድ የተሟላ ቡድን አለመሆኑንና እንደ ኩሳኖቭና ቸርኪ ያሉ አንዳንድ ተጫዋቾች ለቻምፒዮንስ ሊግ አዲስ በመሆናቸው ጊዜ እንደሚያስፈልጋቸው አስገንዝበዋል። የበርናርዶ ሲልቫ ኳስ በእጅ መንካት ስህተት እንዳልሆነና በሕይወቱ የመጀመሪያ ቀይ ካርዱ በመሆኑ ተጫዋቹን በፍጹም እንደማያስወቅሰው ገልጸዋል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎዋ በበኩሉ ማንቸስተር ሲቲን በሜዳው ማሸነፍ ከባድ እንደሆነና ከፍጹም ቅጣት ምቱ በኋላ ጨዋታው ለነሱ የቀለለ እንደነበር ተናግሯል። በሩብ ፍጻሜው የሚጠብቃቸው ባየር ሙኒክ በጣም አስቸጋሪ እንደሚሆንባቸውም አክሎ ገልጿል። ስፔናዊ አሰልጣኝ የቲቦ ኮርቱዋ ጉዳት ከባድ አይደለም ብሏል። 2 ግቦችን አስቆጥሮ የጨዋታው ኮከብ ሽልማትን የወሰደው ቪኒሺየስ ጁኒየር በበኩሉ ካለፈው ዓመት ጀምሮ የሲቲ ደጋፊዎች የባሎንዶር ሽልማቱን በሮድሪ በመነጠቁ ምክንያት ሲያፌዙበት እንደነበረ አስታውሶ የትላንቱ እንቅስቃሴው ለደጋፊዎቹ ራሱን ያረጋገጠበት መንገድ እንደሆነ ገልጿል። ሶስቱን የእንግሊዝ ክለቦች የቀጣይ ዕጣ ፈንታቸውን የሚወስነው የአውሮፓ ሻምፒዮንስ ሊግ የጥሎ ማለፉ የመልስ ጨዋታ ዛሬ ምሽት ይከናወናል። ሊቨርፑል ከጋላታሳራይ፣ ባርሴሎና ከኒውካስል እንዲሁም አትሌቲኮ ማድሪድ ከቶተናም ጨዋታቸውን የሚያደርጉ ይሆናል። ሊቨርፑል በጋላታሳራይ 1-0 ተሸንፎ ዛሬ ምሽት በአንፊልድ ውጤቱን ለመቀልበስ የሚፋለም ሲሆን ባርሴሎናና ኒውካስል በሴንት ጄምስ ፓርክ አንዳቻ መለያየታቸው ይታወቃል። ዛሬ በስፖቲፋይ ካምፕ ኑ ወሳኝ ፍልሚያቸውን ያደርጋል። አሸናፊው ቡድንም በቀጥታ የሩብ ፍጻሜውን መግባቱን ያረጋግጣል። በሌላ በኩል 5-2 በሆነ ውጤት በአትሌቲኮ ማድሪድ በሜዳ የተሸነፈው ቶተናም ሆትስፐርም ዛሬ በዋንዳ ሜትሮፖሊታኖ ይጫወታል። ሰፊ ግብ የተቆጠረበት የባየር ሙኒክና የአትላንታ ጨዋታ በተመሳሳይ በአሊያንዝ አሬና ምሽት 5 ሰዓት ላይ የሚደረግ ሲሆን ባርሴሎናና ኒውካስል የሚያደርጉት ጨዋታ 2 ሰዓት ከ45 ላይ ይከናወናል። የዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬ መደረግ ሲጀምር ምሽት 12 ሰዓት ከ30 ሲል የፖርቹጋሉ ክለብ ብራጋ በሜዳው ፍሬንቫሮሽን ያስተናግዳል። ሁለቱ ቡድኖች በታሪክ ለመጀመሪያ ጊዜ በተገናኙበት የመጀመሪያ ዙር ጨዋታ የሃንጋሪው ክለብ ፍሬንቫሮሽ 2-0 ማሸነፉ ይታወሳል። በ1974-75 የውድድር ዘመን በኋላ ለመጀመሪያ ጊዜ በትልቅ አህጉር አቀፍ ውድድር ሩብ ፍጻሜ ለመድረስ ፍሬንቫሮሽ የተሻለ እድልም ይዟል። ኢራን በአሜሪካ የምታደርጋቸውን የዓለም ዋንጫ ውድድሮች ጨዋታዎች ወደ ሜክሲኮ እንዲዛወሩላት ጠየቀች። በሜክሲኮ የሚገኘው የኢራን ኤምባሲ ጨዋታዎቹ ወደ ሜክሲኮ እንዲቀየሩ ከፊፋ ጋር ድርድር እያደረገ መሆኑን አስታውቋል። ይህ ካልሆነ ኢራን በደህንነት ስጋት ምክንያት ብሔራዊ ቡድኗን ወደ አሜሪካ እንደማትልክም ተገልጿል። ለዚህ ምክንያቱ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቡድኑ ደህንነት ዋስትና መስጠት እንደማይችሉ በመናገራቸው መሆኑን ኢራን ገልጻለች። ሜክሲኮ በአሜሪካና
በአሜሪካና ካናዳ መካከል የዓለም ዋንጫ ሊከናወን ቀናት ብቻ ቀርተውታል። ለሰዓቱ የነበሩን ስፖርታዊ ዜናዎች እነዚህን ይመስላሉ። መልካም ጊዜ